ውፍረት ለሰውነት ቅርጽ መበላሸት ለስኳርና ለሌሎች በሽታዎች የሚዳርገንን ዋነኛ ነገር ልንገራችሁ። ለእናንተም ለሌሎችም ስለሚጠቅም ሴቭ ሼር እና ፎሎ ያደርጋችሁ። ባቄላ እየበላችሁ ስትጠግቡ ምን ማድረግ ትጀምራላችሁ? መፈልፈል ትጀምራላችሁ። ለምንድን ነው ከላይ ያለውን እየፈለፈላችሁ የምትሉት? መጥገባችሁን ስለነገራችሁ አይደል? ስለዚህ መጥገባችሁን ተቆጣጣሪ ዘበኛ ነው ማለት ነው። ፋይበር ወይም ልጣጭ ገለባ ቃጫ ብለን ልንጠራው እንችላለን። ልጣጩ ወይም ደግሞ ስንዴና የገብስ ውጤቶች ላይ ገለባው መጥገባችንን የሚነግረን ዘበኛ ነው። በቃ ይሄ ካለ ጠግባችኋል። የተፈተጉ ወይም ፕሮሰስ የተደረጉ ምግቦችን መብላት ማለት ይሄን ገለባውን ፈትገን አውጥተን ይሄንን ብቻውን ያለ ተቆጣጣሪ ዝም ብለን ስንበላ ማለት መጥገባችንን የሚነግረን ነገር አብሮ ስለሌለ ዝም ብለን ነው የምንበላው። በቃ ስንዴ ገብስና ሌሎች ጥራጥሬዎች ላይም ገለባው እንዳይኖር ማበጠር በቃ አራተው ለዛ እኮ ነው 5 ፉርኖ ዳቦና 1 ትሪ ፓስታ እንደ ቀልድ የምንበላው። እስኪ ያልተፈተገ የገብስ ዳቦ ወይም ደግሞ ያልተፈተገ የአጃ ቅንጬ ከግማሽ ሲኒ በላይ በልታችሁ አሳዩ። አችሉ። ለምን? መቆጣጠሪያው ገለባው አብሮ ስላለ። ገለባው በቃ ሲልህ በቃ ነው። ውፍረት ለመቀነስ ያልተፈተገ የገብስ ዳቦ ቢይ ሲሉሽ አይ እኔስ ብዙ አይበላልኝም ትያለሽ። እሱ እኮ ነው ነጥቡ። የኔ ብዙ እንዳበይ ነው ነጥቡ እኮ እንጂ የገብስ ዳቦ የሆነ የተለየ ንጥረ ነገር ኖሮት አይደለም። ገለባው ልጣጩ ሲጀመር ሳይፈጭ ነው የሚወጣው። ሰውነት አይፈጨውም። ዋና ስራው ያንተን አፒታይት መቆጣጠርና የበላኸው ምግብ በትክክል አንጀት ውስጥ ሄዶ እንዲወጣ ማድረግ ነው። የጤፍ እንጀራ ራሱ ኮን ሶፍት ድሪንክ ሆኗል እኮ ሲበጠር ሲነፋ ሲፈተግ 2 እንጀራ በልተህ እኮ አጠግብህም። ለዛ እኮ ነው ጭራሽ ደግሞ ገለባውን መፈተጋችን ሳያንሰን ይሄንን ራሱ የተፈተገውን እያሟሟንና በፋብሪካ ውስጥ እየወሰድን በመጠጥ መልኩ እያደረግን እየጠጣነው ነው። ገብስ እያሟሟን በቢራና በድራፍት መልኩ እያልነው ነው። ፈጣሪ ይሄን ምግብ ሲሰራው ሙሉ አርጎ ነው እኛንን እየፈተገን ያስቸገርነው። ስለዚህ ይሄን ምግብ ምን ብለን እንጠራዋለን? ሆል ፉድ ወይም ሙሉ ምግብ ሙሉ ስለሆነ። ስለዚህ ሆል ፉድ ብሉ ስትባሉ እንደዚህ ያልተፈተገ ፕሮሰስ ያልተደረገ ምግብ ብሉ ለማለት። ያልተፈተገ ወይም ሙሉ ምግብ ስንበላ ስኳሩ እንዴት እንደሚወርድ ተመልከት። ከላይ ምግብ ቀዳ አየው ስኳሩ ቀስ ቀስ እያለ ጠብ እያለ ነው የሚወርደው። ስለዚህ ቶሎ አይረበኝም ማለት ነው። አፍኖ የሚይዝልን ፋይበር ነው ማለት ነው። ፋይበር ልጣጭ እንለዋለን፣ ገለባ እንለዋለን። ስለዚህ ስኳርህ ትንሽ ነው የሚሆነው፣ ስፓይክ አያረግም። ቀኑን ሙሉ ኖርማል ሆኖ ነው የሚውለው ቀስ ቀስ እያለ ስለሚፈስ። የተፈተጉና በጣም ፕሮሰስ የተደረጉ ምግቦችን ስበላስ ይሄ መቆጣጠሪያው የለም። ስለዚህ ትበላለህ። አየው አጠግብም። አሁንም ትንሽ ቆይተህም ትበላለህ። ትገለብጣለህ ስኳር አሁንም ትበላለህ። ስለዚህ በስተመጨረሻ ይሄ ሁሉ ስኳር ቀዳህ ማለት ነው። ይሄን ሁሉ ስኳር ሰውነቴ የት ያርግ? ስለዚህ አንተም እየወፈርክ ጤናህም እየተስተጓጎለ ይሄዳል ማለት ነው። ይሄው ነው። አመሰግናለሁ።